ዋክሻን ሲቲቪ የመጣው አይደል ተደፊ እንዴ? አይ እባክህ ስለ ሽጉጥ ልትነግረኝ ነው? እኔ እኮ የአርበኛ ልጅ ነኝ። እሺ በጣም ጥሩ። ግን አሁን ይሄን ነገር ከፊት ዞር እንዳትሳሳች። ለምንድን ነው ዞር የማደርገው? ከፊት ዞር ካደረኩት እንዴት ነው ግንባር የሚመጣው? አንቺ ሴትዮ ቀልድ ነው እንዳልሽው እረፊ እንጂ እንደው ሽጉጥ ነው። እስካሁን ድረስ ቀልድ ነው የመሰለህ? ምንም አልገባህም እንዴ? ሽጉጥ እኮ ነው ያዝኩት። ምናቱን ከሳብኩት ግንባር ነው ብለው እና እያስፈራራሽ ነው። መቼም ጤነኛ ሰው ሽጉጥ የያዘ ሰው ይፈራል ብለህ ነበር። ታዲያ ቃልህን ተግብረዋ። አፍህን ዝጋና ውጣ፣ አለዛ ግንባር ነው ብለው። ሰማሽ? አንቺ እንደውም የሰለሞን ሚስት መሆንሽ የነገረች እሷ ናት። ምን ፀሐይ? አዎ እንደውም የደበቅሽውን የሰለሞን ፋይል በአጠቃላይ ነግራኛለች። አንተ ሰውዬ እዚህ መበላሸት ነው የምትፈልግ? ውጣ። እንደውም የቀሩ ፋይሎች ሁሉ እንድታመጣልኝ ከፍያታለሁ። በቃ አፍህን ዝጋ፣ እገልሃለሁ። ለምን? እውነትን ነው ፀሐይ? ንገሪኝ እስኪ። አንቺ አይሰሰ ላይ ነሽ? ፋይል ለመስጠት ነው የመጣሽው? እሱን አትስሚ። እኔና አንቺን ለማጣላት ብሎ ነው። የጠየኩሽን መልሽልኝ። እውነት ነው ወይስ አይደለም? ገነት አትርከኝ። እውነት ከእሷ በቀር ይህን ሁሉ መረጃ ከየት አገኛለሁ? ሰማሽ ገነት? እቺ ማለት ለአንቺም ለእኔም የማትሆን ለከፈላት ሁሉ የምትሰራ ተራ ሴት። በቃ በጣም ይገርማል አይደል? አሁን ደግሞ እንዴት ስታስመስል ሳያት በጣም እኮ ነው የገረመኝ። በጣም አንተ ሰውዬ ምን እያሰብክ እንደሆነ ገብቶኛል። እኔና እሷን አጣልተህ አንተ ልትበቀል መቼም አልታደልልህ። ገነት ምንም አይሰማሽ? እንደሱ አይነት የበግ ላምብ የለበሱ ሰዎች ናቸው ኩንቺን ያበላሹት። አሁን ደግሞ በልጆች ምን? ዝም በል አንተ ውሻ። አንቺ ጨካኝ! ልጆች ምን ታደርገው ነው? ሆን ብሎ እኮ ነው እንደዚህ የሚያደርገው። ለምን አይገባሽም? እሱ ምንም አላደረገም። ውሸታም አንቺ ነሽ። ቆይ ግን ልጆች ምን ታደርገው ነበረ? እስከ ዛሬ ድረስ እንዴት አላወቅሽም? ሰማሽ ገነት? ለዳግም አባቱ እንደገደልኩት ልትነግረው አዲስ ምስሏ ደግሞ ይሄ ነው። ምን? አንቺ እርጉም! እኔን ጓደኛሽ ካልሽ አንተ ሰይጣን አይሳካልህም። አንተ እኔን ጓደኛ የምትገለው የት አባ? አይኔ እያየ ሲገልሽ ማየት አልፈልግም። ድሀ ሴቶች ናቸው ብሎ ነው? ማን አባቱ ስለሆነ ነው? እና ድሀ ስለሆነ የወይዘሮ ገነት ጓደኛ ወይም ባልደረባዋ አቶ ኃይሉን በገዛ ሽጉጡ ገደለችው። ቃል ሰላም ከቤት አባረረቻት። ሻንጣዋን ይዛ ወደ ወይዘሮ ገነት ቤት ሄደች። ሰላም ተነስተለ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፈ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬም እንግዲህ አስተማሪና ተወዳጅ በሆነው በአደራ ድራማ ወደ እናንተ መጥቻለሁ ማለት ነው። ቃል ከዚህ በፊት እንግዲህ የሰላምን ሀብት ልትወርስ ተዘጋጅታ ነበር ማለት ነው። ታዲያ እንግዲህ ብሌን ደግሞ ይህንን ስታቅ የውጭውን በር በመቆለፍ በር ቆልፋባቸው ሄዳ ነበር ማለት ነው። ውሉን የሚያስፈጽመው ሰውዬ እንዳይወጣ እንግዲህ በር ዘግታባቸው ሄዳለች ማለት ነው። ታዲያ ቃል በሩን ልትሰብርም ስትል እንዳየነው ከሆነ በሩን ካልተገነጠልክ ስትል ነበር ማለት ነው። ታዲያ እንግዲህ ሰላም ደግሞ እዚህ ጋር በጣም ተጠራጥራ ነበርና ብሌን እንግዲህ ዳጊና ብሌን ሆነው ወይዘሮ አልማዝን ፍለጋ ሄደው ነበር ማለት ነው። ታዲያ ሳሚ ነበር ወይዘሮ አልማዝ ያለችበትን ቦታ የሚያውቀውና እሱ ተለማምጠው ወይዘሮ አልማዝን እንዳገናኛቸው ካደረጉ በኋላ ለሶስት ሆነው እስከ ወይዘሮ አልማዝ አራት ሆነው ማለት ነው ወደ ሰላም እየመጡ ነበር ማለት ነው። ምክንያቱም ሰላም እጇን ለህግ ልትሰጥ ነበር ማለት ነው። ሰው ገድያለሁ እያለች ከዚያ በፊት እንዳየነው እንግዲህ አይምሮ በሽተኛም ሆና ነበር ማለት ነው። ቃውሳ ሁላ ነበር ማለት ነው። ታዲያ ይሄን ያየችው ብሌን እንግዲህ እናቷ እንደሆነ ሰላም ስለምታውቅ እውነታው እስከሚመጣ ድረስ ነገር ግን እናቴ ለፖሊስ እጇ መስጠት የለባትም በማለትም እንግዲህ ሳሚን አስተማም ነው። ሳሚ ደግሞ ብሌንን ስለሚያፈቅራትና ስለሚወዳት ለእሷ ሲል አድርጎታል ማለት ነው። ታዲያ ወይዘሮ አልማዝ እንግዲህ በቅርቡ የእህቷ ልጅ ሞቶ ነበር ማለት ነው እና ሀዘን ላይ ነበረች። ሀዘን ላይ ከነበረችበት ቤት ሳሚ ይዟት መጥቷል ማለት ነው። ታዲያ ይዟት ሲመጡ አቶ ኃይሉ አግኝታቸው ነበር ማለት ነው። ወይዘሮ ገነትን እያለ በሽጉጥ ሲያስፈራራት እንግዲህ ሳሚ ወይዘሮ ገነትን ላው ላይ አቶ ኃይሉ ላይ በመወርወር ሽጉጡን ነጥቆ እንግዲህ በቦክስ መጥቶ ጥሎታል ማለት ነው። አቶ ኃይሉን በቦክስ ከመታው በኋላ ብሌንን አንቺ ነች ነገሩን ሁሉ ያመሰቃቀልሽው፣ ስለዚህ ሰራልሻለሁ ሲል ብሌንን መካኒ ውጭ ማንም እንዲናገራት አልፈልግም፣ በብሌን ከመጣህ አለቀም ሲልም ነበር ማለት ነው። ታዲያ አቶ ኃይሉ የምጣዱ ካለ የእንቅቡ ተንጣጣሉ፣ ስለ ብሌን መቆርቆር ያለበት ዳጊ ነበር፣ አንተ ግን ምን ቤት ነህ ሲልም ነበር ማለት ነው። ታዲያ ኃይሉን በቦክስ ብሎ መሬት ከጣለው በኋላ እንግዲህ ወደ ኃይሉ ወይም ደግሞ የሰላም ቤት ወደ ነቃል ቤት እንግዲህ ወይዘሮ አልማዝ መጣለች ማለት ነው። ታዲያ ወይዘሮ አልማዝ ስትመጣ በጣም ደነገጠች። ሰላም ማመን አቃታት። ያን ጊዜ እኮ ሞተሽ ይዞሽ ሲወጣ ይቻሉ እንደ ልድኝ ይቻል ስትልም እኔ ብር ተከፍሎኝና በብር ተገዝቼ ነው እንጂ አልሞትኩም፣ ስነቃ አቶ ኃይሉና ቃል ነበሩ ትላለች ማለት ነው። ታዲያ ቃል የኔ ልጅ አይደለችም፣ ስለዚህ ይህን ውርስ አንተ ማስተካከል ትችላለህ አይደል? ማስተካከል የምትችለው ደግሞ እንዴት ነው?
ለእኔ ብጤና ወይም ደግሞ ለደሃ ደሃ ይሆናል የኔ ውርስ ማለት ነው ብሞት እንኳን። ስለዚህ ለአንድ ልጄ ያልኩትን እንድታስተላልፍልኝ በማለትም ቃልን በጥፊ ከመታች በኋላ እኔና አንቺ በኋላ እናወራለን፣ አሁን ወደ ጓዳ ገቢ በማለት ቃልን አስገብታታለች ማለት ነው። ታዲያ የወይዘሮ አልማዝን ጉሮሯን ቃንቺ ህይወቴን አመሰቃቅለሸዋል ስትላትም እኔም እኮ ወድጄ አይደለም ተገድጄ ነው ስትልም ነበር ማለት ነው። ታዲያ እንዲህ በእንድ እንዳለ እንግዲህ ሳሚ ይዟት ወጥቷል ማለት ነው ወይዘሮ አልማዝን። ታዲያ እንግዲህ ቃልን ምንድን ነው ያደረግሽው ስትላትም ቃል ያው ይቅርታ ብላ ተንበርክካ ስለምናትም ነበር፣ ግን ይቅርታዋን ወይዘሮ ሰላም አልተቀበለችም ማለት ነው። ሻንጣዋን ጎትታ ከቤት ጎትታ እንግዲህ ሻንጣዋን አስይዛ ከቤት አስወጥታታለች ማለት ነው። ታዲያ እንግዲህ ቃል ወዴት ነው የሚሄደው ሰራችልኝ እያለችም ከዚህ በፊት እኔ ነኝ ዞሮ ዞሮ የማሸንፈው እኔ ነኝ ብላት ነበር ብሌን ያንን እያስታወሰች ከቤት ወጥታለች ማለት ነው። በሌላ በኩል እንግዲህ አቶ ባይሉ ቆይ ወይዘሮ ገነትንማ እሰራላታለሁ፣ ስለዚህ ብሌንን መበቀላት በእናቷ ነው በማለትም ወደ ወይዘሮ ገነት ቤት ሄዷል ማለት ነው። ወይዘሮ ገነት ከጓደኛዋ ጋር እንግዲህ ቡና እየጠጡ ነበር ማለት ነው አቶ ባይሉ የደረሰባቸው። ታዲያ በጣም ደንግጠውም ነበር ማለት ነው። እንግዲህ ስለ ባይሉ ብዙ ነገር አወራች። ስለዚህ አንቺ ባይሉን ታውቂዋለሽ ስትላትም ነበር። አያላቀውም ግን ሞቶ ብንገላገል ይሻለናል አላት። እዛ ከቆምን ሰላም አይሰጠንም ስትላትም ነበር ማለት ነው። ታዲያ ይህ በእንድ እንዳለ አቶ ባይሉ ይመጣል። አቶ ባይሉ ሽጉጥ ደግኖ እገልሻለሁ ወይም ልጆችሽን ሲላት ልጆችን ጫፋቸው እንዳነካ እኔን እንደፈለግክ ማድረግ ትችላለህ ስትልም ነበር ማለት ነው። ታዲያ የወይዘሮ ገነት ጓደኛ እንግዲህ ከኋላ በወንበር አንስታ ወንበሩን አንገቱን ስትለው አቶ ባይሉ ይወድቃል። ሞተ እንዴ ስትልም ነበር። አንቺን ቆሞ ሲገልሽ እያየሁ አላስቻለኝም፣ ስለዚህ ምን አባቱ ስትልም ታዲያ አሁን እሱ ሞተ ማለት እኮ እኔና አንቺ ከርቸሌ ነው የምንገባው ስትላትም ነበር። አንቺን አድን ብዬ አንቺንም ከርቸሌ ልከትሽ ነው ስትልም አቶ ባይሉ ይነሳል ማለት ነው። አቶ ባይሉ ሲነሳ ግን እንግዲህ የወይዘሮ ገነት ጓደኛ ሽጉጡን አንስታ ስታስፈራራው ነበር ማለት ነው። በሌላ በኩል ሰላም ጋር ቡና ተፈልተው እንግዲህ ዛሬ ስታለቅሽ ማየት አልፈልግም የደስታችን ቀን ነው በማለትም አንቺን አላምን ብዬሽ እንጂ አንቺን ባምንሽ ኑሮ ስትላትም ነበር ማለት ነው። ታዲያ ብሌንና ዳጊ ሳሚና ሰላም ሆነ ቡና እየጠጡ እንግዲህ ቆንጆ ቡና ነው እንደዛ አይነት ቡና ወይም ደግሞ እንደ ብሌን አይነት ሚስት ፈልጊልኝ ሲላትም እንደ ብሌን አይነት ሚስት እኮ ከየት ይገኛል ብለህ ነው በልጅነት መመረቅ አለ ስትልም ነበር ማለት ነው ሰላም። ታዲያ ሳሚም እንግዲህ ተመርቄ ያለው እኮ እኔም ተመርቄ ነበር ይላታል ማለት ነው። ይህ በእንዲህ እንዳለ እንግዲህ ዳጊ ቡና አልጠጣም ብሎ ከቤት ይወጣል ማለት ነው። ምክንያቱም ከቤት የወጣበት ምክንያት ደግሞ ሳሚ እኔ እዚህ አቶ ባይለውን አንቺንም ቢሆን ሊበቀላቸው ወይም ብሌንን ቢሆን ሊበቀላቸው ስለሚችል እኔ እዚህ ቤት ልሆን ይላል ማለት ነው። ታዲያ ዳጊ ደግሞ ወይዘሮ ሰላም እኔ አሁን ይቅርታ አድርጌልሃለሁ፣ ስለዚህ ወደ ቤት ለምን አትመለስም? ብሌንንም ቢሆን ታገኛታለህ፣ በዛውን ቀለበት አስራቸዋል፣ ስለዚህ እዚሁን ስትለው ቆይ ላስብበት ይላታል ማለት ነው። ዳጊ እንግዲህ እዚሁን ብላ ሰላም ለሳሚ ስትፈቅድለት ብሌንም እንግዲህ የሱ ሰላም እዚህ ቢሆንልን በጣም ደስ ይለናል ስትልም ዳጊ በጣም ተመሳይቶ እንደፈለጋችሁ በማለትም ጥለው ይወጣል ማለት ነው ከቤት ማለት ነው። በጣም ተናዶ ምክንያቱም እንግዲህ ሳሚ እዛ ተቀመጠ ማለት ብሌን ወደ ሳሚ ትገለበጣለች ወይም ትክደኛለች በማለት ነው ማለት ነው። እንግዲህ ሳሚ ማውቀው ነው ማለት ነው። እዛ ለእናንተ ጥበቃ ልቀመጥ ያለው አውቋቸው ነው እዚህ አውቀው ማለት ያው ብሌን ለማግኘት ስለሆነ ዳጊ በጣም ተበሳይቶ ይሏል ማለት ነው። ታዲያ በሌላ በኩል እንግዲህ አቶ ባይሉ ከወደቀበት ከተነሳ በኋላ በሽጉጥ እያስፈራራችው እና ውጣ አለተዛ አንድ ነገር እንዳታወራ በሰላም ብትወጣ ይሻላል ስትልም እንግዲህ ለወይዘሮ ገነት ሁለቱን ለማጣላት ሁለታችሁን አጣልቼ እናንተ ሁለታችሁ ስትጣሉ እኔ ሁለታችሁን ገድያችሁ ከዛ ቀብሬያችሁ ነው የሚሄደው እያለም ሲፎክር ማለት ነው። ወይዘሮ ገነትና የወይዘሮ ገነትን ጓደኛ ሊያጣላቸው ሞክሯል። የሰለሞንን ፋይል በሙሉ ያመጣችልኝና የነገረችኝ እሷ ናት። ስለዚህ እቺ ለምድ ለብሳ እንደዚህ አይነት ሰዎች ናቸው ያንቺን ህይወት ያመሰቃቀሉት። ስለዚህ ዳጊ ደግሞ የዳጊን አባት ደግሞ እኔ እንደገደልኩ ልትነግረው ነበር ትላለች። አንቺ ያታረጊውም አይደለም ይሄን እኮ ታረጊዋለሽ ትላታለች። አውቆ ሊያጣላ ነው ዝም በይ ስትላትም አይ አያውቆማ አይደለም አንቺ ነሽ ውሸታም ንገረኛውን የጠየቁሽን ስትልም እንግዲህ በንዴት ማለት ነው አንተ ሰውዬ ከዚህ ቤት ትወጣለህ አትወጣም ስትለው በኃይሉ ብዙ ነገር ሲያወራ ማለት ነው። እኔም ብር ከፍያታለሁ የሰለሞንን የቀረውን ፋይል ሰብስባ ከአንቺ ሰርቃ እንድታመጣልኝ ብር ከፍያታለሁ ሲልም እንግዲህ ጆሮ ግንዱም ብለዋለች ማለት ነው በሽጉጥ ማለት ነው። እንግዲህ አቶ በኃይሉ ሞቶ የሆነው ወይዘሮ አልማዝና የአልማዝ ጓደኛ ጎረቤት ምን ይሆን መጨረሻቸው? እስር ቤት ይገቡ ይሆን? ሳሚ ደግሞ እዛ ግቢ ሲገባስ ዳጊ እዛ ግቢ ተመልሶ ይገባ ይሆን? ብሌንስ ዳጊን ክዳ ወደ ሳሚ ተገለበጥ ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ለዛሬ እዚህ ላይ ያበቃው። በሌላ ቪዲዮ እስከምንገናኝ ድረስ ሰንብቱ። ባይ ባይ።